ሰላም ጤና ይስጥልን የኤችጄን ቤተሰቦች የአክብሮት ሰላምታችን በያላችሁበት ድረስ እነሆ የዕለቱ መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን እናስተዋውቃችሁ። እስራኤል በኢራን የኒውክሌር ይዞታዎችና የጦር አዛዦች ላይ ከፍተኛ ጥቃት ፈጸመች። በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ ኤምባሲያቸው ግንቦት 15 ቀን 2017 ዓ.ም የፌዴራል መንግስት በዜጎቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም በሚል የተላለፈው መልእክት በስህተት ነው ሲሉ ገለጹ። በህንድ 240 በላይ መንገደኞችን ይዞ ወደ ለንደን ለመብረር የተነሳው አውሮፕላን በጥቂት ደቂቃዎች ውስጥ ከአውሮፕላን ማረፊያው አቅራቢያ መከስከሱ ተሰማ። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን ዕለታዊ የመረጃ መርሃ ግብራችን እነሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸውን መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ ኤምባሲያቸው ግንቦት 15 ቀን 2017 ዓ.ም የፌዴራል መንግስት በዜጎቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም በሚል የተላለፈው መልእክት በስህተት ነው ሲሉ ገለጹ። መልእክቱ በአስተዳደራዊ ስህተት የተካተተ ነበር ሲሉ በምክንያትነት አስቀምጠዋል። ስህተት ነበር ከማለት ውጭ ግን ምንም ተጨማሪ የሚገልጽም ይሁን የሚቀነስ ነገር የለውም። በመጀመሪያ የተጻፈው የመግለጫውን ረቂቅ ነበር የተጠቀሙት። እኔ ያላየሁትንና ያላጸደኩትን ነው የተጠቀሙት። ይህም በአስተዳደራዊ ችግር የተፈጸመና እንዳለመታደል ሆኖ የተላለፈ ነው ሲሉ በትላንትናው ዕለት ሰኔ 5 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ተናግረዋል። በመጀመሪያም ኤምባሲያቸው ያሰራጨው መረጃ የፌዴራል መንግስት በዜጎች ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም የሚል ሐሳብ የነበረው ቢሆንም ከሰዓታት በኋላ የሐሳብ እንዲነሳም ተደርጓል። አምባሳደሩ በትላንትናው መግለጫቸው በኤምባሲያቸው በኩል በኢትዮጵያ ለሚንቀሳቀሱ ታጣቂ ኃይሎች ለቀረበው የሰላማዊ ውይይት ጥሪ አስመልክተው በሰጡት አስተያየት ከተወሰኑ የኦሮሞ ነጻነት ተዋጊ ቡድኖችና ከአንዳንድ የፋኖ ታጣቂ ቡድኖች በኩል አዎንታዊ ምላሽ ማግኘቱንና ተስፋ እንዳላቸውም አስታውቋል። በእርግጥም ብዛት ያላቸውና ዘርዘር ያሉ ቅድመ ሁኔታዎችን አቅርበዋል ብለዋል። በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነትን ያህል የመረረና የከረረ ግንኙነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ ሀገራት በቀጥታና በእጅ አዙር አንዳቸው ሌላቸውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏቸው እስራኤልን ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉም ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራንን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለስልጣናትና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች። ከነዚህ መካከልም የፍልስጤሙ ሐማስ፣ የሊባኖሱ ሂዝቦላ፣ የየመኑ ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ፣ የስልጠናና የትጥቅ ድጋፎችን ከኢራን እንደሚያገኙ ይነገራል። ቡድኖቹ ባሉባቸው ሀገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመላክታሉ። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ የአጸፋ ጥቃትን አስከትሏል። ከወራት በፊት ደግሞ የሊባኖሱ ሂዝቦላ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎቹ ተገድለውበት ከባድ ጉዳት ደርሶበታል። በየመን ሁቲዎች ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳኤልና የድሮን ጥቃቶችን ሲፈጽም በአጸፋው እስራኤል የቡድኑን ይዞታዎች በአውሮፕላን ስታጠቃም ቆይታለች። ከነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥና ከኢራን ውጪ በሀገሪቱ ባለስልጣናትና ወታደራዊ ተቋማት ላይ ፈጽማለች። ኢራን በበኩሏ በእስራኤል ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን በመፈጸም ምላሽ ሰጥታለች። ይህም በመካከለኛው ምስራቅ ከባድ ጦርነት ሊከሰት ይችላል የሚል ስጋትን አስከትሎ ቆይቷል። የእስራኤል መከላከያ
በኢራን የኒውክሌርና ወታደራዊ ጣቢያዎች ላይ ከባድ የአየር ጥቃት ማድረሱን ማሳወቀ። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦች ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታወቀ። በዚህም ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሆሴይን ሳላሚ መገደላቸውን የኢራን መገናኛ ብዙሃን ዘግበዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትም መካከል ሲቪሊያን ይገኙበታልን ብለዋል። በኢራን መዲና ቴህራን ከፍተኛ ፍንዳታ እየተሰማ መሆኑም ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላይን ወይንም የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ብለዋል። በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗን ተናግረዋል። ኢራን በምላሹ በቅርቡ አጸፋዊ የመልሶ ማጥቃት ልታደርስ እንደምትችል የገለጸ ሲሆን እስራኤል የአስቸኳይ ጊዜ ማውጃለች። ይህ በእንዲህ እንዳለ ኢራን ወደ እስራኤል ከ100 በላይ ሰው አልባ አውሮፕላኖች ወይንም ድሮኖችን አስወንጭፋለች ሲሉ የእስራኤል መከላከያ ሰራዊት አይዲኤፍ ቃል አቀባይ ኤፊ ደፍሪን ገለጹ። ቃል አቀባዩ አሁን በሰጡት መግለጫም ኢራን ወደ እስራኤል ግዛት የሚመጡ ወደ 100 የሚጠጉ ሰው አልባ አውሮፕላኖች ብታስወነጭፍም እነዚህ ድሮኖችን ለመጥለፍ እየሰራን ነው ሲሉም ገልጸዋል። በመግለጫው እነዚህ ከኢራን የተወነጨፉ ድሮኖች እስራኤል ለመድረስ ብዙ ሰዓታት እንደሚወስድባቸውም አስረድተዋል። የኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ሕፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግቧል። ሆሴይን ሳላሚ በዚህ ጥቃት ከተገደሉት ከፍተኛ አመራሮች መካከል አንዱ ናቸው ብሏል። የአገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬይዱን አባሲ መገደላቸውን የመንግስት መገናኛ ብዙሃን ዘግበዋል። ፍሬይዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱም ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፎም ነበር። ሌላኛው በዚህ ጥቃት የተገደሉት የኒውክሌር ሳይንቲስት በቴህራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዚዳንት ማህዲ ቴህራንቺ ናቸው። ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰሰች ሲሆን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው አገራቸው እንዳልተሳተፈችም ተናግረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ጥቃቶቹ እንደሚፈጸሙ እንደሚያውቁ ነገር ግን አገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። ኢራን የኒውክሌር መርሃ ግብሯን ለመቀነስ ከአሜሪካ ጋር የምታደርገውን ድርድር እንደምትቀጥል ተስፋ እንዳላቸውም በድጋሚ ተናግረዋል። ኢራን የኒውክሌር ቦምብ ሊኖራት አይገባምና ወደ ድርድር ጠረጴዛ ለመመለስ ተስፋ እናደርጋለን ሲሉም ተናግረዋል። ኢራን ዓለም አቀፉ ማህበረሰብ እስራኤል የፈጸመችባትን ጥቃት እንዲያወግዝ ጥሪም አቀርባለች። የኢራን ውጭ ጉዳይ ሚኒስትር ጥቃቱ የዓለምን ደህንነት ታይቶ ለማያውቅ ስጋት አጋልጦታል ብለዋል። የእስራኤል ዋና አጋር አሜሪካ ለጥቃቱ መዘዝ ተጠያቂ እንደምትሆን ነው ሚኒስትሩ ያስጠነቀቁት። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁለቱም ወገኖች ከፍተኛ መቆጠብ እንዲያሳዩ ሲጠይቅ፣ አውስትራሊያ በበኩሏ በዚህ መልኩ ማገርሸቱ አስጊ ነው ብላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እስራኤል በኢራን ኒውክሌር ይዞታዎች ላይ ያደረሰችው ጥቃትን አውግዘው ሁለቱም ወገኖች ቀጠናው ወደ ከፋ ጦርነት እንዳይገባ እንዲቆጠቡ ጥሪ አድርገዋል። በህንድ ከ240 በላይ መንገደኞችን ይዞ ወደ ለንደን ለመብረር የተነሳው አውሮፕላን በጥቂት ደቂቃዎች ውስጥ ከአውሮፕላን ማረፊያው አቅራቢያ መከስከሱ ተሰምቷል። በምዕራብ ህንድ ከምትገኘው አህመዳባድ ከተማ ተነስቶ በረራውን የጀመረው አውሮፕላኑ በለንደን ወደሚገኘው ጋትዊክ አውሮፕላን ማረፊያ የሚበር ነበር ተብሏል። የአውሮፕላኑ ባለቤት ኤር ኢንዲያና ባወጣው መግለጫ ትላንት ከአህመዳባድ ለንደን ጋትዊክ የሚበረው ኤአይ 171 አደጋ አጋጥሞታል ሲልም አስታውቋል። የህንድ አቪዬሽን ሚኒስትር ኪንጃርፑ ራሞሃን ናይዱ በአህመዳባድ በደረሰው አደጋ በጣም ደንግጫለሁም አዝኛለሁም ብለዋል። አክለውም የአቪዬሽንና የድንገተኛ አደጋ እርዳታ ሰጪ ተቋማት ፈጣንና የተቀናጀ እርምጃ እንዲወስዱ መመሪያ ሰጥተናል ብለዋል። በህንድ በተከሰከሰው አውሮፕላን ዙሪያ አዳዲስ መረጃዎች እየወጡ ሲሆን በህንድ የአህመዳብ ከተማ ፖሊስ ኮሚሽነር ቀደም ብለው በሰጡት መግለጫ ከተከሰከሰው አውሮፕላን አንድም ሰው በህይወት የተረፈ እንደሌለ ቢናገሩም አሁን ላይ ግን አንድ ሰው በህይወት መገኘቱን ለህንድ መገናኛ ብዙሃን አሳውቀዋል። ከተረፉት ግለሰቦች አንዱ እንግሊዛዊ ሲሆን ከአውሮፕላኑ ውስጥ በመስኮት በመዝለል በተአምር ከሞት መትረፉም ተዘግቧል። አውሮፕላኑ ከመሬት ከተነሳ ከ30 ሰከንዶች በኋላ ከባድ ድምጽ ተሰማ። ከዚያም
አውሮፕላኑ ተከሰከሰ። ሁሉም ነገር በከፍተኛ ፍጥነት ነው የሆነው ሲል በህይወት የተረፈው እንግሊዛዊ ተናግሯል። ሌላው በአደጋው ህይወታቸውን ያጡት በጣም አሳዛኝ የሆኑ የአንድ ቤተሰብ ታሪክ ነው። ዶክተር ኮሚና ባለቤታቸው ዶክተር ፕራቲክ ከ3 ልጆቻቸው ናኩል፣ ፕራዲያትና ጆቪሽ ጋር በአንድ ላይ በአውሮፕላን ሲጓዙ በደረሰ አደጋ 5ቱም የቤተሰብ አባላት ህይወታቸውን አጥተዋል። ዶክተር ኮሚ ከምትሰራበት ሆስፒታል በተሻለ ስራ ወደ ለንደን እንግሊዝ አዲስ ህይወት ለመጀመር ከቤተሰቧ ጋር በጉጉት ስትጓዝ ነበር። ነገር ግን የተሻለ ህይወት ይኖረኛል፣ ነገ ከቤተሰቤ ጋር ደህና ኑሮ እኖራለሁ ብሎ ሲያስቡ ያልጠበቁት አደጋ የሁሉንም ህይወት ቀጥፎ ሳይመለሱ ቀርቷል። ይህ አሳዛኝ ክስተትም የመጨረሻ ፎቶግራፋቸውን እንደ ትዝታ ትቶ አልፏል። አውሮፕላኑ 169 ህንዳውያን፣ 53 እንግሊዛውያን እንዲሁም 7 ፖርቱጋልና 1 የካናዳ ዜግነት ያላቸው ተሳፋሪዎች ነበሩ። የህንድ አየር መንገድ የሟቾች ቁጥር 290 መድረሱን የተዘገበ ሲሆን እስካሁን የ204ቱ አስክሬኖች መገኘታቸውን የፖሊስ ኮሚሽነሩ ገልጸዋል። ነገር ግን አውሮፕላኑ ሲከሰከስ ምን ያህሎቹ መሬት ላይ ወይንም በአውሮፕላኑ ውስጥ እንደነበሩም አይታወቅም ተብሏል። አውሮፕላኑ የተከሰከሰው በሐኪሞች ማረፊያ ቤት ላይ ነው። አንዲት እናት ወንድ ልጇን እንዴት ከሁለተኛ ፎቅ ላይ ዘሎ ህይወቱ እንዳተረፈ ለመገናኛ ብዙሃን ገልጻለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህንድ በደረሰው አሰቃቂ አደጋ ልባቸው መሰበሩን ገልጸው ለሟች ቤተሰቦችም መጽናናትን ተመኝተዋል። በትንሿ መንደር የተገነባው የዓለማችን ትልቁ የስሪዲ ህንጻ በስዊዘርላንድ ተራሮች ላይ የምትገኘውና በከፍታ የምትታየው ሙሊንገስ መንደር ቶር አልቫ ወይንም ነጩ ማማ የተሰኘ በስሪዲ የታተመ ህንጻን ይፋ አድርጋለች። ቶር አልቫ 30 ሜትር ከፍታ ያለው ሲሆን በዓለማችን የሚገኝ ትልቁ በስሪዲ የተገነባ ህንጻ ሆኖ ተመዝግቧል። ህንጻው በግዙፍ ብሎኖችና በብረት ኬብሎች የተገናኙ በአጠቃላይ 32 የሚሆኑ አምዶችን የሚያሳይ ዲዛይንን በውስጡ ይዟል። በከፍታ በተሰራው ማማ ላይ የታዩት የቴክኖሎጂ ፈጠራዎች እጅግ አስተማማኝ እንዲሆን አድርገውታል ሲል የዘገበው ኦዲቲ ሴንትራል ነው። በቅርቡም ለህዝብ እይታ የበቃው ቶር አልቫ ለተለያዩ ጥበባዊ ትርኢቶች ማሳያ ሆኖም እያገለገለ ነው ተብሏል። የዓለማችን ረጅሙን የስሪዲ ግንብ ለመስራት በህንጻ ባለሙያዎችና በዙሪክ የሚገኘው የስዊዘርላንድ ቴክኖሎጂ ኢንስቲትዩት የምርምር ቡድን ዲጂታላይዝ መዋቅራዊ ምህንድስናን መተግበሩ ተነግሯል። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።